አላማለልኩትም። ያው የምርመራ ውጤት ሲመጣ ይታወቅብኛል ብዬ በጣም ፈርቼ ነበረ። ይህን ሁላ ጊዜ ሰላም ትክክለኛ እናቴ እንደነበረች እኔ መቼ አውቄ። ሰላም ለካ እውነተኛ እናቴ ናት። በጣም ነው የተገረምኩት። በጣም በጣም ይገርማል። ምን? በጣም ይገርማል። ቆይ ምን ያስቃል? የምርመራ ውጤቱን በአይነህ አይተኸዋል አይደል እንዴ? ያ ማለት ደግሞ እኔ ሰላም ልጅ ነኝ። አሁን ለመቀበል ይከብድሃል፣ ግን ደግሞ ሰላም እውነተኛ እናቴ ናት። ግን ልንገርህ ባይሉ እውነተኛ እናቴ ስለሆነች አዝኜላት እቅዳችንን ምተው ከመሰለህ በጣም ተሳስተሃል። እንደውም እናቴ መሆኗን ሳውቅ ገድያት ሀብታም መውረስ ነው የምፈልገው። ዶክተር ማታለሽዋል አይደል? እኔ መጨረሻ አላታለልኩት። ተነሳሽ እንዴ እኔ ልጅ? አዎ እናቴ። በኃይሉ። አቤት እቴ። አንተን ልክ እንደ ቃል በድያለሁ፣ ይቅር በለኝ እባክህ። የሰው ወሬ ሰምቼ በጣም በድያለሁ፣ ይቅር በለኝ እባክህ። ችግር የለውም እቴ፣ እኔ አልተቀየምሽም። እሺ ወንድሜ። ግን እሷም ይቅርታ ልታደርግልን ይገባል። ማለት እናንተ ምን አጠፋችሁ? እንደውም ለእኔ ነው ይቅርታ ማድረግ ያለባችሁ። እናቴ በጣም ትልቅ ጥፋት ነው ያጠፋ ነው። በእርግጥ እኔ ብቻ አይደለሁም፣ አጎቴም ጭምር ነው ያጠፋው። እና እባክሽ ለሁለታችንም ይቅርታ አድርጊልኝ። አየኔ ልጅ ቀለኛ እኮ ነሽ። ይቅርሽ ነው አይደል? ቀልድ አይደለም በኃይሉ፣ የምሬድ ነው። እናቴ ይቅርታ አድርጊልን። ለምኑ ቃል? እኔና አጎቴ ሆነን በጣም ብዙ ጊዜ በመርዝ ልንገልሽ ሞክረን ነበረ። ምን እያልሽ ነው? ስለምንድን ነው የምታወሪው? ቃል በኃይሉን ለማሳመን ስትል ለሰላም ከዚህ በፊት እኔና በኃይሉ ሆነን በመርዝ ልንገልሽ ነበረ ብላ እንግዲህ እውነቱን ነግራታለች ማለት ነው። ከዛ በኋላ አቶ በኃይሉ በጣም ደንግጧል። ምክንያቱም ቃል ይሄንን ነገር ያደረገችው አሁን ላይ የሰራችው ሴራ እንዳይነቃባት፣ ምክንያቱም ውጤቱን የቀያየረችው እሷ ስለነበረች ይህ ነገር ደግሞ እንዳይታወቅባት ግዴታ ይህንን ነገር ለሰላም ተናግራ ከዛ በኋላ በኃይሉ እንግዲህ ቃል የሰላም ልጅ እንደሆነች ለማሳመን ነበረ ማለት ነው። ነገር ግን ምናልባት በኃይሉ በዚሁ ሊያቆም አይችልም ማለት ነው። በኃይሉ ክፉ ሰው እንደሆነ እንግዲህ እሷም ጠንቅቃ ታውቃለች። ነገር ግን ሌላ አማራጭ የላትም እሱን ማሳመኛ። አሁን ላይ አቶ በኃይሉ ቃል በተናገረችው ነገር ምናልባት አምኖ ቃልን ሊተዋት ይችላል ብላችሁ አስባችሁታል? ቃልን አይተዋትም ሙሉ በሙሉ ማለት ነው። የሚከተላትን ብታውቅ ኑሮ አሁን ላይ ባልተናገረች ነበረ። ይህ እኔ ግምት ነው። እንግዲህ አቶ በኃይሉ አይደለም ለሷ ለገዛ እህቱ ራሱ አልተመለሰም ማለት ነው። ከዚህም በፊት እንግዲህ ብሌንን በጣም ሲያሰቃያት እንደነበረ አይተናል፣ በትንሽነቷ ማለት ነው። ከዛም አልፎ ተርፎ እሷ ሰላም እንግዲህ ልጇን ትታበት ከሄደች ጀምሮ እንግዲህ ሲያሰቃያትና እንዲሁም ደግሞ ሜዳ ላይ ጥሏት እሷ እንግዲህ ያው ከተጣለችበት ቦታ የዳግም እናት አንስታ እንዳሳደገቻት እንደሚታወቀው ነው ማለት ነው። ስለዚህ ለቃል ይመለሳል ብዬ አላስብም ማለት ነው። እንግዲህ ቃልዬ ከዚህ በኋላ የሚመጣብሽን እያንዳንዱን ነገር ወደይ ሳይሆን በግድሽ ትቀበያለሽ ማለት ነው። ወይዘሮ ሰላምም እንግዲህ አሁን ላይ ቃልን እያመነቻት እየሄደች ነው ያለችው። በተለይ አሁን ላይ የበኃይሉን ሴራ ከነገረቻት በኋላ ማለት ነው። ሌላኛውና ዋነኛው ነገር እንግዲህ ወይዘሮ ሰላም ቃልን ላለማስቀየም ቃል እንዳትከፋባት እንግዲህ እያደረገችው ያለው ነገር አይምሯን እየጸጸታት ነው ያለው። ግን ሌላ አማራጭ የላትም። ልጇን ድጋሜ እንዳታጣ እንግዲህ ብሌን ላይ የሚደረገው እያንዳንዱን ነገር እያየች ዝም እንድትል አድርጓታል ማለት ነው። በስተመጨረሻም እንግዲህ ብሌን ከዛ ቤት ለቃ እንድትወጣ አስጠንቅቃታለች ማለት ነው። ማየት አልቻለችም ሰላም እሷ ላይ የሚደረገው እያንዳንዱን ግፍ ቃል እያደረገች ያለችው እያንዳንዱን አውሬነት እያወኩኝ አይቼ ማለፍ አልችልም። አንቺ ምናልባት እናትሽ ስለበደለችሽ አሳዳጊ እናትሽና እንዲሁም ደግሞ ወላጅ እናትሽ ስለበደለችሽ በዚህ ልክ የቃልን
ግፍና እንዲሁም ደግሞ እያንዳንዱን ነገር እኔ ላይ የምታደርገውን ነገር እያየሽ ማለፍ ትችያለሽ፣ እኔ ግን አልችልም። ይህንን ነገር ልጄ እንግዲህ ሁለተኛ ጊዜ ላለማጣት ነው ትረጅኛለሽ ብዬ አስባለሁ ብላ እንግዲህ ያው ብሌንን ልታሳምናት ትችላለች። ነገር ግን ቃል እዚሁ ብታሰቃየኝ ይሻላል። የገዛ እናቴ ተመሳጥራ ከቃል ጋር ይህንን ነገር ካደረገች በኋላ እኔ እናቴ ናት ብዬ ቤት ድረስ መሄድ አልችልም። ስለዚህ እዚሁ ቃል ብታሰቃየኝ ይሻላል ብላ እሷም ውሳኔዋን ለሰላም አሳውቃለች። ሰላም ግን ይሄ ነገር እኔ አይኔ እያየ መቀበል አልችልም፣ ስለዚህ ቤቱን ለቀሽ ትወጫለሽ ብላታለች ማለት ነው። በማግስቱ እንግዲህ ምን እንደምታስብ አይታወቅም ብሌን ማለት ነው። ሀሳቧን ቀይራ ምናልባት እናቷ ጋር ልትሄድ ትችላለች ይሆን? የሚቀጥለው ክፍል ላይ የምናየው ይሆናል ማለት ነው። አቶ በኃይሉ እንግዲህ አሁን ላይ እየተደረገ ያለው ነገር በጣም ግራ አጋብቶታል ማለት ነው። ቃልንም እንግዲህ በትክክል መጠየቅ ፈልጎ ነበረ። ነገር ግን አንድ ያልጨረስኩት ነገር አለ ለካ ከፊቴ ይህ ግድግዳ ሆኖ እየጠበቀኝ ያለው ብላ እንግዲህ በጣም አስግቷት ነበረ። አማራጩን መርጣለች ማለት ነው። ምክንያቱም ሰላም ላይ ሲያደርጉ የነበረውን እያንዳንዱን ነገር እየተናገረች ነው። ለምን እንግዲህ ያው ሰላምንም ለማሳመን እንዲሁም ደግሞ አቶ በኃይሉንም ለማሳመን ነው። እኔ ትክክለኛ የሰላም ልጅ ነኝ፣ ስለዚህ ያ ውጤቱ በምንም መልኩ እሷ ትቀይራለች ብሎ እንደማያስቡት ነው ማለት ነው። እውነትም ምንም ነገር አማላ እንኳን አልቻለችም። ስታማሌል የነበረው ዶክተር ረካ እንዲያምናት ነበረ። እሷ ናሙናውን የቀየረችው ወዲያውኑ ነበረ። ዶክተር እንግዲህ እንዳየነው ከሆነ ብሌን ላይ ሲያፈጥባት በነበረ ሰዓት ላይ ነበረ ቃል ስራዋን የሰራችው ማለት ነው። እውነት ለመናገር የቃልን ካራክተር ያለማድነቅ አይቻልም። እንዴት በጥበብ እንደቀየረችው ማለት ነው፣ ማንም በማይጠራጠር መልኩ። አቶ በኃይሉ እንኳን በብር እሱን ለማስቀየር ውጤቱን ለማስቀየር ሞክሮ ነበረ። ነገር ግን ቃልም በማለም እሱንም በውበቷ ለማማለም ሞክራ ነበረ። ነገር ግን ያንን ነገር ስታደርግ የነበረው ዶክተሩ እንዳይነቃባት በኋላ ላይ እንዴት ነው ውጤቱ ሊቀየር የቻለው እንዳይል ማሳመኛ ነበር ያደረገችው ማለት ነው። ግን እዛው አጠገቡ ቁጭ ብሎ ባለበት ሰዓት ላይ ነበረ ቃል የቀየረችው። የቃል ጥበብ ግን አይገርምም? ሁሉንም ነገር ሰው እንዲያምናት እንኳን አይደለም ሰላምና አቶ በኃይሉ እኛው እንኳን ድራማውን በየቀኑ የምንከታተል ይሄንን ነገር ታደርጋለች ብሎ ማናሰበ? እውነት ለመናገር በብር ነበረ ትቀይራለች። እንዲሁም ደግሞ እዛ ዶክተሮች ባሉበት እንግዲህ ሆስፒታል ድረስ በመሄድ ምናልባት ብዙ ሰው ስለምታውቅ ያው አቶ በኃይሉንም ከዚህ በፊት እንዳሳሰረችው አይረሳም። ነገር ግን በዛው መልኩ ምናልባት ዶክተር የሚሰራበት ቦታ ሄዳ በሰዎች ዘንድ ነው የቀየረችው ብዬ ነበረ እኔ ስገምት የነበረው ማለት ነው። ነገር ግን በቀላሉ ነበረ ውጤቱን ያቀያየረችው። ከብሌን ጋር ሁልጊዜ ስለምትጣላ ብዙ ጊዜ ጸጉሯን ይዛ ነበረ የምትጣላት ማለት ነው። ያ ነገር ደግሞ አጋጠማት። ያንን ያስቀመጠችውን ጸጉር እንግዲህ በቀላሉ ዶክተር ሳሎን ቁጭ ብሎ እያለ ነበረ ያቀያየረችው ማለት ነው። ዶክተር እንኳን ሻንጣውን ጥሎ እጁን ለመታጠብ አልሄደም ምግብ ብላ በተባለበት ሰዓት ላይ። ነገር ግን በቀላሉ ብሌን ላይ ሲያፈጥበት በነበረ ሰዓት ላይ ውጤቱን አቀያይራለች ማለት ነው። ይህን ነገር ደግሞ ማንም እንደማይነቃባት ስለምታውቅ ነው በዚህ ልክ እንግዲህ ሰላም ፊት ቁጭ ብላ በኃይሉ ስትዋሽ የነበረው ማለት ነው። አቶ በኃይሉ ደግሞ ተጠራጣሪ ስለሆነ ሁሉንም ነገር ለመጠየቅ ሞክሮ ነበረ። ነገር ግን እሷም አልነገረችውም ማለት ነው። እናም ለሰላም እንደማትመል ልጇም እንኳን ቢሆን ለሷ አልመለስም፣ ሀብቱን ለመውረስ አሁንም ከአንተ ጋር ነኝ ብላ እያሳመነችው ነው ያለችው። ይህ ነገር ደግሞ ምናልባት ውጤታማ ሊያደርጋትም አይችልም። በተቃራኒው ደግሞ ውጤታማም ሊያደርጋት ይችላል። ምንም ከማድረግ እንግዲህ ወደኋላ አትልም። ከበኃይሉ የባሰች ጭራቅ እንደሆነች እንግዲህ ያው መስክራለች ማለት ነው ብሌን። ነገር ግን ብሌን ቃል ማለት ነው ይቅርታ ቃል ደግሞ አሁን ላይ ብሌንን እንግዲህ እያሰቃየቻት እዛ ቤት ውስጥ በዚህ ልክ ቀጥላለች ማለት ነው። ያጠበችውን ሁሉን ያጣራችውን እቃውን ሁሉ እጠቢ ድጋሚ፣ በዛ ላይ ደግሞ ልብሷን እያንዳንዱን የታጠበ ያልታጠበው ስታሳጥባት ነበረ በሌሊት ማለት ነው በድቅድቅ ጨለማ። እና ይህን ነገር ስትፈጽምባት እሷ ግን እሺ ቃልዬ አጥብልሻለሁኝ፣ ይሄን ያህል ግን ምን አድርጌሽ ነው የሁሉንም እልህ የእናቷንም እንዲሁም ደግሞ የዳግምንም የእናቴንም እልህ ነው እየተወጣችብኝ ያለችው ብላ አምና እየተቀበለች የቃልን እንግዲህ የምታዛትን እያንዳንዱን ነገር እያደረገች እየፈጸመችላት ነው ያለችው ማለት ነው። ይህ ነገር ደግሞ እሷን እየጎዳት እንጂ እየጠቀማት አይደለም። ወይዘሮ ሰላምም እያየች ማለፍ አልቻለችም። ልትናገራትም በውስጧ እያንሰላሰለችና ያው ተግባራዊ አላደረገችም። ምንድን ነው እሄዳለሁ በሚል ምክንያት
ተልካሻ ምክንያት በዚህ ልክ ሰራተኛዋን የምትጎጃት ከፈለግሽ ሂጂ የሚል ሁላ አይምሮዋ ውስጥ መጥቶ ነበረ። ነገር ግን ልጇን ላለማጣት ደግሞ ዝምታን መርጣ ነበረ ማለት ነው። ይህ ነገር ግን ማድረግ የለባትም። ምክንያቱም ልጇን ላለማጣት የሌላው ሰው ልጅ ሲጎዳ ማየት ደግሞ ትክክል አይደለም። ከአንድ እናት የሚጠበቅ ስነ ምግባርን አይደለም ማለት ነው። እንደኔ ቃል የእኔ ልጅ ብትሆን ምን ታደርጋለች ብትሉኝ ማለት ነው እውነቴን ነው የምላችሁ። ምክንያቱም እንደዚህ አይነት ክፉ ሰዎች ልጅ እናቷ ላይ የምትፈጽመውን ግፍ ምናልባት ተቋቁሜ ልቀበለው እችላለሁ። ነገር ግን ምንም ባላጠፋችሁ ምንም ባላደረገችው ሰራተኛም በዚህ ልክ ስታሰቃይ ልጄ ነገ ምንድን ነው የሚከተላት? ልጆች ስትወልድ ደግሞ ምን አይነት ባህሪ ነው ልጆቿ ከሷ የሚወርሱት የሚለውን ነገር በውስጤ ሳስበው እውነቴን ነው ልጄን አላጣም በሚል ተልካሻ ምክንያት የሌላው ሰው ልጅ ሲጎዳ ማየት በጣም ነው የሚያሳዝነው ማለት ነው። ስለዚህ አላደረገውም እንደሷ ቢሆን ማለት ነው። ነገር ግን ያው ሁሉም በቦታ ላይ ሲሆን ትንሽ ከባድ ሊሆን ይችላል። ግን ምንም ቢሆን ምክንያቱም የእኔ ልጅ እንዳትጎዳ በሚል ምክንያት የሌላው ልጅ ስትጎዳ ማየት ይከብዳል። ምክንያቱም ልጄን እንደምፈልጋት ሁላ ልጄ እንዳትጎዳ እንደምፈልጋት ሁላ የዛች እናት ደግሞ እንድትጎዳ አልፈልግም። በዛው ልክ ደግሞ ልክ ባልወልዳትም እንኳን ልጄ ናት ብዬ ማሰብ አለብኝ። ምክንያቱም ማንኛውም ሰው ልጁ ላይ ማድረግ የማይፈለገውን ነገር ሌሎችም ላይ እንዲደረግ ስለማልፈልግ ማለት ነው። እንግዲህ ያው ሰላም ምንም ለውጥ አላመጣችም። ነገር ግን የእሷ ልጅ እንዳልሆነች ባወቀኝ ሰዓት ላይ የአይምሮ ጸጸቱን እንግዲህ አሁን ላይ እንደምትችለው ሁላ ያኔ ላትችል ትችላለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች አደራ ድራማ እንግዲህ አሁንም በሚያስደምም መልኩ ቀጥሏል ማለት ነው። ቃል ግን ያው ክፉ ሰዎች ካሌሉ እኮ ድራማ በነገራችን ላይ አያምርም። እሷ በዚህ ልክ ክፉ ሆና እየተሳካላት አለ። ነገር ግን ለመልካም ሰዎች ለምንድን ነው በጣም ብዙ ጊዜ የምትቆየው? ውሸት ግን እውነት እንዲሆን ማስመሰል በጣም ቀላል ነው ማለት ነው። ቃል ውጤቱን የቀያየረችበት እንግዲህ ማንም ሰው አላሰበም እውነት ለመናገር ማለት ነው። ነገር ግን አድርጓለች። ማንም በማይጠረጠር በማያስለፋ መልኩ ብሯንም በማያስወጣት ጉልበት በማያስወጣት መልኩ አከናውናለች ማለት ነው። እንደዚህም ያለ እንግዲህ ክፉ ጥበብ አለ ማለት ነው። ውድ ቤተሰቦቼ ለዛሬ ያዘጋጀውላችሁ አደራ ድራማ ላይ ይህንን ይመስላል። ብዙ ነገሮችን በነገራችን ላይ ከድራማው ላይ መማር ይቻላል ማለት ነው። ሪአክሽን ቪዲዮ ላይ እንግዲህ እስኪ እናንተ ምን አሰባችሁ? እናንተ ደግሞ እስቲ በኮመንት አስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ የአደራ ድራማ ተከታታዮች በሙሉ እስኪ ይህንን ቪዲዮ እንደው ምንም አይከፈልበትም ላይክ እና ሰብስክራይብ ሼር አድርጉልኝ ማለት ነው። ነባሮች ደግሞ አበረታቱኝ። እንግዲህ ያው አሁን በብዙ ቪዲዮዎች ልመጣ እችላለሁ ማለት ነው። ሲፈን ላይ እንግዲህ ሪያክሽን ቪዲዮ ነው እየሰራውኝ ያለሁትኝ። በሌላም ሪያክሽን ቪዲዮዎች ልመጣ እችላለሁ። ወቅታዊ ነገሮች ላይ አበረታቱኝ እላቸዋለሁ ማለት ነው። እንዲሁም ደግሞ ቲጂ ሾ ዩቲዩብም ላይ ብታበረታቱኝ ደስ ነው የሚለኝ ማለት ነው። እንግዲህ ያው ዲስክሪፕሽን ላይ አስቀምጥላችኋለሁኝ ማለት ነው። ቻናሌን አበረታቱኝ ውድ ቤተሰቦች። ያኛው ቻናሌ ደግሞ ትንሽ ቀዝቀዝ ብሎብኛል እና ኢትዮጵያ ያለው ሰው እንግዲህ ማበረታታት ግዴታችሁ ነው ማለት ነው። ያው ግዴታም ባይሆን እስኪ በጸባይ ሰብስክራይብም እንዲሁም ደግሞ አበረታችሁ ቪዲዮዬን ብዙ ቦታ እንዲደርስ ሼር አድርጉልኝ። ይኸው እዚህ ላይ ራሱ እንደ ማስታወቂያነት የተቀመጠው የኔው ቻናል ነው ማለት ነው። በመሀል እና ውድ ቤተሰቦቼ ሰላም ለእናንተ ይሁን እያልኩኝ ለዛሬው በዚህ ይሰናበታችኋለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ባይ 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 ባይ። ውድድ ነው የማደርጋችሁ።